ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ይህ ሬድ ዴቪልስ ኢትዮጵያ ቻናል ነው። በዚህ ቻናል የማንቸስተር ዩናይትድ ጉዳዮች በየቀኑ በየዕለቱ በጣም በስፋት ይዳሰሳሉ። እንደዚሁም አዳዲስ መረጃዎች ይቀርባሉ ከዩናይትድ ጋር የተገናኙ ማለት ነው። ትናንትና በሰበር የሰማነው መረጃና እኛም ያጋራናችሁ የአንድሬ ሳንቶስ ዝውውር ተጠናቋል። ወደ ማንቸስተር ዩናይትድ ከቼልሲ የሚያደርገው ዝውውር ተጠናቋል። ሁለቱ ክለቦች ተስማምተዋል። ዩናይትድ ይህንን ተጫዋች ከቼልሲ ለማስፈረም ስምምነት ላይ መድረሱን ስካይ ስፖርትን ዘ አትሌቲክን ጨምሮ በርካታ መገናኛ ብዙሃን የዘገቡበት ጉዳይ ሆኗል። ዩናይትድ ለዚህ ተጫዋች 50 ሚሊዮን ፓውንድ ለመክፈል ከስምምነት የደረሰ ሲሆን ተጫዋቹ የሕክምና ምርመራውንም በቀጣዮቹ ቀናት እንደሚያደርግ ይጠበቃል። እንግዲህ ዝውውር ተጠናቆ እኛ መረጃውን ካጋራናችሁ በኋላ በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን በኮሜንት አንስታችኋል። የእናንተን ኮሜንት ወደ በኋላ የማነብ ይሆናል ወደ መጨረሻ አካባቢ። ዛሬም ግን በጣም በርካታ መረጃዎችን ይዘናል። ከሰንደርላንዱ አጥቂ ጋር ዩናይትድ አሁንም ስሙ በስፋት እየተነሳ ነው የሚገኘው። ሩበን አሞሪም ይቅርታ ስለጠየቁበት የማንቸስተር ዩናይትድ ጉዳይ እናነሳለን። ስለ ማርከስ ራሽፎርድም የምናነሳው መረጃ አለ። ሌሎችም በጣም በርካታ ጉዳዮች አሉ፣ ስለ ኦሪሌን ቹዋሜኒም ጭምር ማለት ነው። እነዚህን ሁሉ ትሰማላችሁ በቆይታችን። በቀጥታ ወደ መጀመሪያ ጉዳያችን እናምራና የማርከስ ራሽፎርድን ጉዳይ እናስቀድም። የመጀመሪያ መረጃችን የሚሆነው ዩናይትድ 40 ሚሊዮን ፓውንድ የለጠፈበት ማርከስ ራሽፎርድ ከኢኒዮስ በተላለፈ አዲስ ውሳኔ መሰረት በቀጣዩ ውድድር ዘመን ለዩናይትድ መጫወቱ እንደሚቀጥል ዘጋርዲያን ዘግቧል። ዘጋርዲያን ይዞ በወጣው መረጃ መሰረት የ28 ዓመቱ እንግሊዛዊ አጥቂ ከዓለም ዋንጫ መልስ በድጋሚ ከዩናይትድ ዋና ቡድን ጋር እንዲቀላቀል ይደረጋል ተብሏል። ራሽፎርድ ወደ አሜሪካ ከመጓዙ በፊት በክለቡ ያለው የወደፊት ቆይታ አጠራጣሪ የነበረ ቢሆንም ከብሔራዊ ቡድን ግዳጅ እስኪመለስ ድረስ ምንም አይነት ውሳኔ እንደማይሰጥ ለጋዜጠኞች መናገሩ ይታወቃል። ራሽፎርድ በእንግሊዝ ብሔራዊ ቡድን ካምፕ በነበረበት ወቅት ሲናገር እኔ በወቅታዊ ሁኔታ ላይ ብቻ ነው ማተኩረው፣ ከዓለም ዋንጫ በፊት ጉዳዩ እንዲያልቅ ፈልጌ ነበር፣ ካልሆነ ግን ትኩረቴ እንዳይከፋፈል እስከ ዓለም ዋንጫ ማጠቃለያ ድረስ ምንም ነገር ላለማለት ለሚመለከታቸው አካላት በግልጽ ተናግሬያለሁ። አሁን ላይ ትልቅ ነገር ለማሳካት እየታገልን በመሆኑ ሌላ ቦታ የማባክነው ጉልበት የለኝም ማለቱ የሚታወቅ ነው። በአሁኑ ሰዓት ራሽፎርድ ቅዳሜ ምሽት 5 ሰዓት እንግሊዝ ከኖርዌይ ጋር ለምታደርገው የሩብ ፍጻሜ ጨዋታ እየተዘጋጀ ይገኛል። በዚህ ጨዋታ ላይ ከአንቶኒ ጎርደን ተመራጭ ሆኖ በቋሚነት ለመሰለፍ በልምምድ ጠንክሮ እየሰራ ነው። የእንግሊዝ የዓለም ዋንጫ ጉዞ ሲያበቃ ራሽፎርድ የ3 ሳምንታት ረፍት ከተሰጠው በኋላ በካሪንግተን የቅድመ ውድድር ዘመን ልምምዱ ለመጀመር ሪፖርት እንደሚያደርግ ጄሚ ጃክሰን ዘግቧል። ራሽፎርድ እንደሚታወቀው ዩናይትድን ለቆ ለመሄድ የተገደደበት ዋናው ምክንያት ከቀድሞ አሰልጣኝ ሩበን አሞሪም ጋር በነበረው አለመግባባት እንደነበር ይታወሳል። ይሁን እንጂ በዓመቱ መጀመሪያ አሞሪምን የተካው ማይክል ካሪክ ክለቡን ወደ ቻምፒየንስ ሊግ መመለስ መቻሉን ተከትሎ በሊቨርፑል፣ አርሰናል እንዲሁም ማንቸስተር ሲቲ ላይ አስደናቂ ድሎችንም ማስመዝገቡን ተከትሎ የረጅም ጊዜ ኮንትራት ሰጥቶታል። ራሽፎርድ ታዲያ ከአሰልጣኝ ማይክል ካሪክ ጋር መልካም ግንኙነት ከዚህ ቀደም ያለው ሲሆን የክለቡ ባለቤቶች ኢኒዮሶችም ተጫዋቹን ወደ ቡድኑ ለመመለስ አቋማቸውን እንዲያለዝሙ ምክንያት ሳይሆን እንዳልቀረ ይህ የዘጋርዲያን ዘገባ ያሳያል። የሆነ ሆኖ ግን የክለቡ መጀመሪያ ምርጫ ተጫዋቹ በሳምንት የሚከፈለውን 325,000 ከፍተኛ ደሞዝ ለማቃለል ሲል መሸጥ የነበረ ቢሆንም እስካሁን ድረስ ግን እሱ የሚፈልግ ክለብ አልቀረበም። ባርሴሎና በውሰት ውል ላይ የነበረውን 26 ሚሊዮን ፓውንድ የመግዣ አማራጭ ሳይጠቀም ቀርቷል። ተጫዋቹ ደግሞ እስከ 2028 የሚያቆይ ኮንትራት ያለው ሲሆን ከሊቨርፑልና ማንቸስተር ሲቲ ውጭ ላሉ ክለቦች የሚሰራ የ40 ሚሊዮን ዩሮ ውል ማፍረሻ ቢኖረውም እስካሁን ድረስ ይህንን ሂሳብ ከፍሎ ለመውሰድ ፍላጎት ያሳየ ክለብ የለም። ማርከስ ራሽፎርድ በአጠቃላይ ለማንቸስተር ዩናይትድ በጠቅላላ 426 ጨዋታዎችን አድርጎ 138 ግቦችን አስቆጥሯል። 87 አሲስቶችን አድርጓል። በባርሴሎና ቆይታው ደግሞ 49 ጨዋታዎችን አድርጎ 14 ግብ አስቆጥሮ 14 አሲስት አድርጎ ማጠናቀቁ ያለፈውን ዓመት የሚታወቅ ነው። ሌላኛው ጉዳይ የዩናይትድ የዝውውር ገበያ እክል አሁንም ቀጥሏል። ኦሪሌን ቹዋሜኒ በአሳዛኝ ሁኔታ ከሪያል ማድሪድ ጋር አዲስ ውል ሊያራዝም መሆኑ ተሰምቷል። የዩናይትድ የዝውውር ኢላማ የሆነው ኦሪሌን ቹዋሜኒ እስከ ፈረንጆቹ 2031 ድረስ በሪያል ማድሪድ የሚያቆየውን አዲሱን ለመፈረም መቃረቡን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። የኦልድ ትራፎርድ የበላይ ኃላፊዎች በጣም ከፍተኛ ፍላጎት እዚህ ተጫዋች ላይ ቢያሳዩም ከፈረንሳይ ወኪሎች ጋርም ጥሩ ንግግር አድርገው ነበረ። ነገር ግን የተጫዋቹ ከፍተኛ የደሞዝ ክፍያ ዝውውሩን ከጅምሩ ከባድ አድርጎት እንደነበር ነው የተገለጸው። 26 ዓመቱ ላይ የሚገኘው ኦሪሌን ቹዋሜኒ አሁን ያለው ውል በ2028 የሚጠናቀቅ ቢሆንም አዲሱ ስምምነት ለዩናይትድ በዝውውር ገበያው ላይ ሌላ ተጨማሪ ከባድ ነገር ሆኖባቸዋል። ዩናይትድ ከአታላንታው ብራዚላዊ አማካይ ኤደርሰን ጋር ስምምነት ላይ ደረሱና ዝውውሩ በቅርቡ የሚጠናቀቅ ቢሆንም በሌሎች ተጫዋቾችና አማካዮች ግን ሳይሳካላቸው ቀርቷል። ከነዚህ መካከል
በ116 ሚሊዮን ፓውንድ የዩናይትድ ተቀናቃይ ሲቲን የተቀላቀለው ኤሊዮት አንደርሰን ይጠቀሳል። በ85 ሚሊዮን ፓውንድ ከፍተኛ ወጪ ወጥቶበት ወደ ቶተናም ያመራው ማቲያስ ፈርናንዴዝ እንደዚሁ ይገኝበታል። ነገር ግን ትላንትና ማታ ባነሳነው መረጃ አንድሬ ሳንቶስን ለማስፈረም ከቼልሲ ጋር የ50 ሚሊዮን ፓውንድ ስምምነት ላይ ደርሷል። አማካዩ የዩናይትድ የመጀመሪያ ምርጫ ስለመሆኑ ግን ግልጽ አይደለም። በነገራችን ላይ አንድሬ ሳንቶስን በተመለከተ እና ዩናይትድ ካስሚሮ ከተሰናበተ በኋላ የአማካይ ክፍሉን ሙሉ በሙሉ መልሶ ለመገንባት ከፍተኛ ፍላጎት እንዳለው ቢታወቅም ግን የሚፈልጋቸውን ተጫዋቾች እያገኘ አይገኝም። ቹዋሜኒ ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የሚገኝ ሲሆን በፓራጓይ ላይ ባስመዘገቡት የ16 ጥሎ ማለፍ ድል ግን በጉዳት ምክንያት ሳይሰለፍ ቀርቷል። ተጫዋቹ በሪያል ማድሪድ መደበኛ ተሰላፊ ቢሆንም ባለፈው የውድድር ዓመት ግን ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር በፈጠረው ግጭት ከፍተኛ ትኩረትን ስቦ እንደነበር ታስታውሳላችሁ። በሁለቱ ተጫዋቾች መካከል የነበረው አለመግባባት ወደ አካላዊ ግጭትም አምርቶ የነበረ ሲሆን በወቅቱ የዩራጋይ ኮከብ ቫልቬርዴ ጠረጴዛ ላይ ወድቆ ግንባሩ በመመታቱ ምክንያት ወደ ሆስፒታል ተወስዶ እንደነበርም ይታወቃልና በወቅቱ ቫልቬርዴ ከሌሎች የቡድኑ አባላት ጋር ሰላምታ ቢለዋወጥም ከቹዋሜኒ ጋር እጅ ለመጨበጥ ፈቃደኛ እንዳልነበር እንደዚሁ ተሰምቷል። በመቀጠል በልምምድ ወቅት ቫልቬርዴ በቹዋሜኒ ላይ ጠንከር ያለ የመጋጨት ሙከራም አድርጓል። በኋላም በልምምድ ግጥሚያ ላይ በአንድ ቡድን ውስጥ በተመደቡበት ወቅት ቫልቬርዴ ለቹዋሜኒ ፊት ለፊት ስላልተጋፈጥከኝ እድለኛ ነህ የሚል መልእክት አስተላልፎለት ነበር። በመልበሻ ክፍል ውስጥ ታዲያ ነገሮች ይበልጥ ወደ ከረረ ጸብ ያመሩ ሲሆን ቫልቬርዴ ፈረንሳዊ ተጫዋች ከሰደበው በኋላ ጥቃት እንደተሰነዘረበት ይታመናል። ሁለቱ ተጫዋቾች በሚደባደቡበት ወቅት ቫልቬርዴ ጠረጴዛ ላይ በመጋጨቱ ደም መፍሰስ የጀመረ ሲሆን ለጥቂት ጊዜም ራሱን ስቶ እንደነበር በወቅቱ የወጡ ሪፖርቶች ያሳያሉ። ይህ ቹዋሜኒን ጨምሮ በቡድን አጋሮቻቸው ላይ ከፍተኛ ስጋት ፈጥሮ ነበርና ከዛ በኋላ ሪያል ማድሪድን ይለቃል ተብሎ በስፋት ተወራበት ቹዋሜኒ። ዩናይትድም ከዛ በኋላ ይህን ተጫዋች ወደ ኦልትራፎርድ ለማምጣት ከፍተኛ ፍላጎት አሳይቶ እንደነበር ይታወቃል። አሁን ግን በሪያል ማድሪድ ኮንትራት በድጋሚ ያራዝማል መባሉ ሌላው አሳሳቢ ጉዳይ ሆኗል። ቅድም ከራሽፎርድ ጋር ኢኒዮሶች በክለቡ እንዲቆይ ይፈልጋሉ የሚለውን የዘጋርዲያን መረጃ አንስቼላችሁ ነበር። ሌላኛው መረጃ ደግሞ ዩናይትድ በደብሊን አየርላንድ ከሚያደርገው የቅድመ ውድድር ዘመን ዝግጅት በፊት የራሽፎርድን ቀጣይ ጣፈንታ ሙሉ በሙሉ ለመወሰን የጊዜ ገደብ አስቀምጧል ይላል። ዩናይትድ በጎተንበርግ ከፓሪስ ሰን ዠርመን ጋር ከሚያደርገው የወዳጅነት ጨዋታ መልስ በነሐሴ 2 ወደ አየርላንድ የሚበር ሲሆን ራሽፎርድም ከእንግሊዝ ብሔራዊ ቡድን ጋር ባለም ዋንጫው ካለው ተሳትፎ በኋላ የ3 ሳምንት ረፍት አጠናቆ በዚህ ዕለት እንዲመለስ ይጠበቃል። ዩናይትድ ባለም ዋንጫ የተሳተፉ ተጫዋቾች በሙሉ ወደ ክለቡ በሚመለሱበት ጊዜ የ28 ዓመቱ አጥቂ የወደፊት መዳረሻ ሙሉ በሙሉ እልባት እንዲያገኝ ይፈልጋል። ከህዳር 2024 ጀምሮ ለዩናይትድ ያልተጫወተው ራሽፎርድ ከዓለም ዋንጫ በፊት ዝውውሩ እንዲጠናቀቅ ፈልጎ የነበረ ቢሆንም ይህ ካልሆነ ግን ትኩረቱ ሙሉ በሙሉ በዓለም ዋንጫው ላይ ለማድረግ ሲል ውሳኔውን ከውድድሩ መጠናቀቅ በኋላ ለመጠበቅ መስማማቱ ተዘግቧል። በአሁኑ ወቅት ቶተንሃም እዚህ ተጫዋች ላይ ፍላጎት ያሳየ ቢሆንም ራሽፎርድ ግን በቻምፒየንስ ሊግ የሚሳተፍ ክለብ የመቀላቀል ፍላጎት አለው። ዩናይትድ በበኩሉ ተጫዋቹን በድጋሚ በውሰት ለመስጠት ፈቃደኛ እንዳልሆነና ፍላጎቱ የቋሚ ሽያጭ ብቻ መሆኑ የሚታወቅ ነው። ዩናይትድ የራሽፎርድ ምትክ ለማግኘት ታዲያ አሰሳ የጀመረ ሲሆን የዌስትሃሙ የክንፍ መስመር ተጫዋች ክሬንሲሲዮ ሰቨርሚል በእጩነት ከተያዙ ስሞች መካከል አንዱ ነው። ክለቡ በዚህ ክረምት እስካሁን ያደረገው ብቸኛው ትልቅ ሽያጭ ራስሙስ ሆይሉንድን በ38 ሚሊዮን ፓውንድ ለጣሊያኑ ናፖሊ አሳልፎ መስጠቱ ብቻ ነው። አዲሱ አሰልጣኝ ማይክል ካሪክ በቅድመ ውድድር ዝግጅት ወቅት በቡድኑ ውስጥ ምንም አይነት ትኩረት የሚከፋፈል ነገር እንዳይኖር ስለሚፈልግ ዩናይትድ በሚቀጥሉ ጥቂት ሳምንታት ውስጥ ለራሽፎርድ ፈጣን መፍትሄ ያገኛል ተብሎም ይጠበቃል። ይህ የማይሆን ከሆነ ግን ተጫዋቹ በካሪክ ስር ቅድም እንዳልነው ወደ መጀመሪያ ቡድን ተመልሶ የመቀላቀል እድሉ ሰፊ እንደሆነ እየተሰማ ይገኛል። የቀድሞ የዩናይትድ ኮከብ ሜሰን ግሪንውድ ወደ ፊነርባቼ ለመዘወር መቃረቡ ተዘግቧል። የዩናይትድ የቀድሞ አጥቂ ሜሰን ግሪንውድ የቱርኩን ግዙፍ ክለብ ፊነርባቼን ለመቀላቀል መቃረቡን ተከትሎ ከፍተኛ የገንዘብ ድርሻ ሊያገኝ መሆኑ ተሰምቷል። ዩናይትድ ተጫዋቹ ከዚህ ቀደም ክለቡን ለቆ ሲወጣ በዝውውር ውሉ ላይ ባካተተው የቀጣይ ሽያጭ 100ኛ ድርሻ ስምምነት ምክንያት ከፍተኛ የገንዘብ ትርፍ የሚያገኝ ሲሆን ይህም ለክለቡ የክረምት የተጫዋቾች ዝውውር በጀት ተጨማሪ አቅም እንደሚፈጥር እየተነገረ ነው የሚገኘው። እንደ ዘገባዎች ከሆነ የቱርኩ ክለብ ከማርሴ ጋር የሚያደርገውን ድርድር ያፋጠነ ሲሆን እንደ ቶተናምና ሮማ ያሉ የአውሮፓ ክለቦች ፍላጎት ቢያሳዩም ፊነርባቼ ተጫዋቹን ለማግኘት በበላይነት እየመራ ይገኛል። ጋዜጠኛ ጃኮብስ እንደዘገበው ግሪንውድ በኢስታንቡል ለ4 ዓመታት ለመቆየት በግል ጥቅማ ጥቅሞች ዙሪያ ሙሉ ስምምነት ላይ ደርሷል ብሏል። ዝውውሩ እንደተጠበቀው ከተጠናቀቀ ዩናይትድ በግምት 5 ሚሊዮን ዩሮ ወይም 4.3 ሚሊዮን ፓውንድ አካባቢ ያገኛል። ዩናይትድ በ2025 ግሪንውድን ለማርሴ በ26 ሚሊዮን ፓውንድ በሸጠበት ወቅት ማርሴ ተጫዋቹን ወደፊት ለሌላ ክለብ ሲሸጥ ከሚያገኘው የተጣራ ትርፍ ላይ ለዩናይትድ 50 በመቶ የሚጠጋ ድርሻ እንዲሰጥ የሚያስገድድ ስምምነት አስገብቶ ነበር። አሁን ላይ ታዲያ ፊነርባቼ ያቀረበው የ45 ሚሊዮን ዩሮ ሂሳብ ማርሴ መጀመሪያ ተጫዋቹን ከገዛበት ዋጋ እጅግ የላቀ በመሆኑ ዩናይትድ ከተገኘው ትርፍ ላይ ከፍተኛ ድርሻ የማግኘት መብት ይኖረዋል። ይህ ያልተጠበቀ ገቢ ዋና አሰልጣኙ ማይክል ካሪክ ለአዲሱ የውድድር ዘመን ቡድናቸው መልሰው ለመገንባት
የሚያደርጉት ጥረት በበጀት ረገድ ተጨማሪ ነጻነትና ተለዋዋጭነት እንደሚሰጣቸው ይጠበቃል። የግሪንውድ ወደ ቱርክ ማቅናት በአንድ ወቅት በኦልድ ትራፎርድ ትልቅ ኮከብ ይሆናል ተብሎ ለሚጠበቀው ተጫዋች ሌላ ትልቅ የህይወት ምዕራፍ ነው። አጥቂው በቅርብ ዓመታት ውስጥ ከዩናይትድ አካዳሚ ከወጡ እጅግ ተሰጥኦ ካላቸው ተጫዋቾች አንዱ ተደርጎ ይቆጠር የነበረ ሲሆን ድንቅ የግብ ማግባት ብቃትና በማጥቃት መስመር ላይ በማንኛውም ቦታ የመጫወት ችሎታ ያለው ተጫዋች ነው። ነገር ግን በ2022 እንደ አውሮፓውያን አቆጣጠር መጀመሪያ ላይ በቁጥጥር ስር መዋሉና ከክለቡ መታገዱን ተከትሎ የእግር ኳስ ሕይወቱ አቅጣጫ ሙሉ በሙሉ ተቀይሯል። ምንም እንኳን በግሪንውድ ላይ ቀርበው የነበሩ የወንጀል ክሶች ውድቅ ቢደረጉም ከህዝብ የሚሰነዘረው ከፍተኛ ትችትና በክለቡ ውስጥ የተደረጉ ውስጣዊ ግምገማዎች ተጫዋቹ ወደ ዩናይትድ የመመለስ እድሉን አጥበውት ቆይተዋል። በኤታፌ በውሰት ቆይታ ካደረገ በኋላ ወደ ማርሴይ በቋሚነት በመዘዋወር የእግር ኳስ ሕይወቱን መልሶ ለመገንባት የሞከረው ግሪንውድ አሁን ደግሞ ከፊነርባቼ ጋር አዲስ ምዕራፍ ለመጀመር ተዘጋጅቷል። ለባለቤቱ ዩናይትድ ግን ይህ ስምምነት ቅድም እንዳልኩት ብልህነት የተሞላበት የረጅም ጊዜ ቢዝነስ ነው። ምክንያቱም ክለቡ በስፖርታዊ እቅድ ውስጥ በዚህ ተጫዋች ምክንያት አሁንም የገንዘብ ጥቅም ማግኘት ችሏልና። ወደ ሌላ መረጃ ስናመራ ደግሞ ዩናይትድ በዚህ የክረምት የዝውውር መስኮት እንደሚታወቀው የአማካይ ክፍሉን ለማጠናከር ቅድሚያ ሰጥቶ እየሰራ ቢሆንም አሁን ደግሞ ትኩረቱን ወደ አጥቂ መስመር ማዞሩን ፉትቦል ኢንሳይደር ዘግቧል። በተለይ በዚህ የአጥቂ ስፍራ ላይ ትኩረት ማድረጉ ለቤንጃሚን ሼሽኮ ጠንካራ ተፎካካሪና ተጨማሪ አማራጭ የሚሆን አጥቂ ለማምጣት ጥረት መጀመራቸውን ያሳያል። እንደ መረጃው ከሆነ ዩናይትድ ባለፈው የውድድር ዘመን አስደናቂ ብቃቱን ያሳየውን የሰንደርላንድ አጥቂ ብሪያን ብሮቤን በዚህ ክረምት ወደ ኦልድ ትራፎርድ ለማምጣት እየሰራ ነው። የቀድሞ የዩናይትድ አምበል ሮይ ኪን ምርጥ አጥቂ ሲል የገለጸው ብሮቤ ባለፈው ክረምት ከአያክስ ወደ ስታዲየም ኦፍ ላይት ከተዘዋወረ በኋላ የሰንደርላንድ ቋሚ አጥቂ መሆን ችሏል። በፕሪሚየር ሊጉ በ31 ጨዋታ 7 ግቦችን ማስቆጠሩም በዓለም ዋንጫው ላይ ደግሞ የሆላንድ ብሔራዊ ቡድን ስብስብ ውስጥ እንዲካተት አስችሎታል። በዓለም ዋንጫውም በ3 ጨዋታ 3 ግቦችን በማስቆጠር ድንቅ ብቃቱን አሳይቷል። የተጫዋች ቡድኑ በ32 ጥሎ ማለፍ በሞሮኮ በፔናልቲ ተሸንፈው ከውድድሩ ቢሰናበትም ተጫዋቹ ግን በጣም ድንቅ ነበረ እና በዓለም ዋንጫው ባሳየው ብቃትም ዩናይትድ በዚህ ተጫዋች ብቃት መደመሙ የተነገረ ሲሆን ተጫዋቹን ወደ ክለቡ ለማምጣት በቁም ነገር እያሰበበት ይገኛል ተብሏል። ሆኖም ሰንደርላንዶች ለ2026/27 የውድድር ዘመን የዩሮፓ ሊግ ተሳትፎን ማረጋገጣቸውን ተከትሎ አጥቂያቸውን አሳልፈው ለመስጠት ፈቃደኛ አይደሉም። ክለቡ ከሌሎች ቦታዎች ፍላጎት ቢኖርም ተጫዋቹን በቡድኑ ውስጥ ማቆየት እንደሚችል ሙሉ እምነት አላቸው። ዩናይትድ በዝርዝራቸው ውስጥ ብሮቤን ጨምሮ በርካታ አማራጮች እንዳሏቸው ቢታወቅም ሰንደርላንዶች ዝውውሩን እጅግ አስቸጋሪ ለማድረግ ማቀዳቸውን ጉዳዩን ረጅምና አድካሚ ሊያደርገው ይችላል እየተባለ ነው የሚገኘው። በአሁኑ ወቅት ዩናይትድ የአጥቂ መስመር አማራጮች ሼሽኮና ጆሹዋ ዚርኪዚ ብቻ ሲሆኑ እንደ ብሪያን ምቤሞና ማቲያስ ኩንሃ፣ ማርከስ ራሽፎርድና ወጣቱ ቺዶ ኦቢ አስፈላጊ ሆኖ ሲገኝ ቦታውን መሸፈን የሚችሉ ተጫዋቾች ናቸው። ነገር ግን ዚርኪዚ በዚህ ክረምት ከሚቆይ ይልቅ የመልቀቅ ዕድሉ ሰፊ ይመስላል። ራሽፎርድን በተመሳሳይ ወጣቱ ቺዶ ደግሞ በዚህ የእድገት ደረጃው በቋሚነት እንዲጫወት በውሰት ቢሰጥ የበለጠ ይጠቀማል። ይህ ማለት ደግሞ ክለቡ ተፈጥሯዊ 9 ቁጥር አጥቂ ማስፈረሙ ምክንያታዊ ሲሆን ብሮቤ ለዚህ ቦታ ተስማሚ ሊሆን ይችላል። ይሁን እንጂ ያው ሰንደርላንዶች በዚህ ክረምት በግራኒት ዣካና በቼልሲ መካከል በነበረው ዝውውር ላይ በቀላሉ እጅ እንደማይሰጡ ስላሳዩ ዩናይትድ ይህንን ስምምነት ለማሳካት ጠንከር ያለ አቋም መያዝ ይኖርበታል እየተባለ ነው የሚገኘው። ይሁንና በዚህ ክረምት አዲስ አጥቂ ወደ ክለቡ የሚመጣ ቢሆን እንኳን ተጫዋቹ ብሮቤ ሊሆን ይችላል እየተባለ ነው የሚገኘው። ሌላኛው የቀድሞ አሰልጣኝ የሩበን አሞሪምና የማንቸስተር ዩናይትድን ጉዳይ እናንሳ። የቀድሞ የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በክለቡ በነበራቸው ቆይታ ወቅት ስህተቶችን መስራታቸውን በይፋ ማመናቸውን አሳውቋል። ለክለቡ ደጋፊዎችም የልብ ይቅርታ አቅርበዋል። ፖርቹጋላዊ አሰልጣኝ ባለፈው ጥር ወር ከኃላፊነታቸው ከተሰናበቱ በኋላ ለዩናይትድ ደጋፊዎች ይፋ አስተያየት ሲሰጡ ይህ ለመጀመሪያ ጊዜ ነው። ባለፈው ሰኔ 16 ቀን አዲሱ የሚላን ዋና አሰልጣኝ ሆነው የተሾሙት የ41 ዓመቱ አሞሪም ረቡዕ ዕለት በሚላን በተደረገላቸው የቅበላ ስነ ስርዓት ላይ በሰጡት መግለጫ የሚከተለውን ብለዋል። ትላንትና በሰጡት መግለጫ ማለት ነው። የተፈጠሩትን ስህተቶች በሙሉ ማስረዳት ከባድ ነው፣ ነገር ግን ከማንቸስተር ዩናይትድ ቆይታዬ ብዙ ተምሬያለሁ። የተወሰኑ ስህተቶችን መስራቴ ግልጽ ነው። በወቅቱ ይቅርታ ለማንቸስተር ዩናይትድ ደጋፊዎች የመሰናበቻም ሆነ የይቅርታ ቃል የመናገር እድል አላገኘሁም ነበር። አሁን ግን ይቅርታ ጠይቃለሁ። ለ1 ዓመት ያህል የእነሱ አሰልጣኝ በመሆኔ በእጅጉ እኮራለሁ። አሁን ግን ታሪኩ ተቀይሯል የሚል አስተያየት ሰጥቷል። አሞሪም አክሎ በተለየ መልኩና በተሻለ ሁኔታ ሊወጧቸው የሚችሏቸው በርካታ ነገሮች እንደነበሩ ጠቁሞ ህይወት አንዳንድ ጊዜ እንደዚህ በመሆኑ ከስህተት ተምሮ ወደ ሌላ የተሻለ ምዕራፍ መሸጋገር እንደሚገባ ገልጿል። በፖርቹጋል ስፖርቲንግ ሊዝበንን 2 የፖርቹጋል ፕሪሚየር ሊጋ ዋንጫዎችን እንዲያነሳ በማድረግ በአውሮፓም ከፍተኛ አድናቆት ተችሮት የነበረው አሞሪም ለዝውውሩ 11 ሚሊዮን ዩሮ ተከፍሎት ነው የመጣው።
ግን የዩናይትድ ቆይታው አስከፊ እንደነበር ይታወቃል። አሞሪም ሲመጣ ክለቡ ከደረጃው ቶፕ 4 በ4 ነጥብ ብቻ ርቆ ነበር። በውድድር ዓመቱ መጠናቀቂያ ዩናይትድ በፕሪሚየር ሊጉ ታሪክ እጅግ ዝቅተኛ የሆነውን 15ኛ ደረጃን ይዞም አጠናቋል። ክለቡ መሰብሰብ የቻለው 42 ነጥቦችን ብቻ ሲሆን ይህም እንደ አውሮፓውያን አቆጣጠር በ1973/74 ከሊጉ ከወረደበት የውድድር ዓመት ወዲህ ያስመዘገበው ዝቅተኛ የነጥብ ብዛት ነው። ይህን ተከትሎም አሞሪም በተሾሙ በ14 ወራት ጊዜ ውስጥ በክለቡ ዋና ስራ አስፈጻሚ ኦማር ቤራዳና በስፖርት ዳይሬክተሩ ጄሰን ዊልኮክስ አማካኝነት ከኃላፊነታቸው ተሰናብተዋል። ለስንብቱ ዋነኛ ምክንያት የሆነው ከትዕይንት ጀርባ የተፈጠረው የአመራርና የአሰልጣኙ ግንኙነት መሻከር እንደሆነም ተዘግቧል። የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ በሰኔ ወር በሰጡት አስተያየት አሞሪም በማንቸስተር ዩናይትድ የከሸፉት የራሳቸውን ታክቲካዊ ፍልስፍናና ሀሳብ ላይ ብቻ ከመጠን በላይ ሙጥኝ በማለታቸውና ራሳቸውን ጥግ ላይ በመክበባቸው እንደሆነ ተናግረዋል። ሆኖም ግን አሰልጣኙ በዩናይትድ የመልበሻ ክፍሉን ባህል በማሻሻል ረገድና ክለቡ በእሳቸው ተተኪ ማይክል ካሪክ መሪነት ለቻምፒየንስ ሊግ ማለፍ እንዲችል ላበረከቱት አስተዋጽኦ ምስጋና አቅርበዋል። በአሁኑ ትኩረታቸውን ወደ ጣሊያኑ ኤሲ ሚላን ያደረጉት አሞሪም ክለባቸው ለቀጣዩ ውድድር ዓመት እያዘጋጁ ይገኛሉ። እንደሚታወቀው ባለፈው ውድድር ዓመት 5ኛን ይዞ ያጠናቀቀው ሚላን በሰኔ ወር አጥቂው ጎንካሎ ራሞስን ከፔዤ በክለቡ የዝውውር ሪካርድ አስፈርሟል። ሚላን የ2026/27 የሴሪያ የውድድር ዘመኑን ነሐሴ 23 ከቶሪኖ ጋር በሚያደርገው ጨዋታ ይጀምራል። እንግዲህ ከዩናይትድ ከተሰናበቱ በኋላ ሩበን አሞሪምም የመጀመሪያ ጨዋታቸው እንደሚሆን ይጠበቃል። በመጨረሻም ትላንትና የአንድሬ ሳንቶስ ዝውውር መጠናቀቁን በገለጽንበት መረጃ በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን ሰጥታችሁናል። ሁላችሁንም እጅግ አድርገን እናመሰግናለን። የጥቂቶቻችሁን አስተያየት ግን ላንሳ። ኤፍሬም ለሰጠን ሀሳብ እናመሰግናለን። ልደሰት ወይስ ልዘን ግራ ገብቶኛል። በሁለቱ መሃል ነው ያለሁት። ኢኒዮስ ምን እያከናወኑ እንደሆኑ ከመጋረጃ ጀርባ የሚሰራው ስራ ይህ ዝውውር ጉዳይ ነው ወይ? አንድ ነገር ለመናገር ቃላት የለኝም። እንደ ክለብ ደጋፊነቴ ወርልድ ክላስ ተጫዋቾች መምጣት አለባቸው። ገና አልረፈደም። ደጋፊዎችን ማሳዘን የለባቸው፣ ክብር ሊሰጡ ይገባቸዋል። ያለ ክለብ ደጋፊዎች እነሱ ባዶ ናቸው። በተረፈ ጥሩ ነው የሚል አስተያየት የዘውትር ተከታታያችን ይነበብ ከአዲስ አበባ ወርቁ ሰፈር ሰጥቶናል። ላምፓዲና በዝውውሩ እንዳልተደሰተ የሚያሳይ አሴት ነው የሰጠን። አበራ ኮሬና ፕሮፋይል ያለው ተጫዋች ሳያቀላቅል ምን እየሆነ ነው ማንቸስተር የሚል ጥያቄ አንስቷል። ጥራት ያለው ተጫዋች እንዲመጣ ነው እሱም የጠየቀው። ዲጄ ደንገም የሚል ቤተሰባችን ምን ነው ማንቸስተር የቀይ ካርድ እጥረት አለበት እንደ ይህንን ተጫዋች ያመጣው የሚል አሴት እሱም በዝውውሩ እንደተከፋ የሚያሳይ አስተያየት ሰጥቶናል። ሄኖክ ጥላውን ደግሞ ለማንቸስተር የሚያስፈልገው ልምድ ያለው አማካኝ ነው ብሎናል። ቃላብ እንደ ቼልሲ ክለብ የለም ይመቻቸው፣ ያውም 50 ሚሊዮን ፓውንድ መሸጣቸው ገርሞኛል። እንደ ዩናይትድ ሞኝ ክለብ ሲያገኙ ሳንቶስን መሸጣቸው ይገርማል። ልጁ የጉዳት ታሪክ ያለበት ተጫዋች ነው፣ ለዩናይትድ ባይመጥንም 50 ሚሊዮን ፓውንድ ለሳንቶስ ብዙ ነው። በሳንቶስ ዝውውር የተሳሳተ ውሳኔ ወስኗል እላለሁ የሚል አስተያየት ቤተሰባችን ሰጥቶናል። በርካቶቹ ግን በሳንቶስ ዝውውር እንደተከፉና እንዳልተደሰቱ የሚያመላክት ሀሳብ አስተያየት ነው ያገኘሁት። ለማንኛውም ግን ለተሳተፋችሁ ቤተሰቦቻችን ሁላችሁንም እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ ዩናይትዳውያን ስለምትከታተሉን እናመሰግናለን። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ቪዲዮውን ላይክ እንድታደርጉ በአክብሮት እንጠይቃለን። በያላችሁበት ሰናይ ጊዜ። ቻው ቻው።